የሚገርም መልክዓ ምድር ነው። በጣም ደስ የሚል አካባቢ ላይ ያለሁት ለምለም ደጋግ ወላ ሜዳና ጉብታ ተራራ ሰልሰለት ወበሩሃ ሻይወን የቃል ኪዳን ምድር ደብረና ገዳማት ስምማነው ገሰሰ ምን እንደምትጠብቀው ዝንጀሮ አዎ ታለ ዝንጀሮ ጠፍቼ ነበር መብራን ነው ማለት እና ገደል ዛው አሁን ቀርሳለሁ ብዬ ከብቼ ቤት ልውጣ ቤት አካባቢው ላይ ስንዴ፣ ባቄላ፣ ምስር፣ ገብስ የኛ ቤት ጨዋታ ከዘብር ገብርኤል ጀርባ ድንቅ መልክዓ ምድር አለ። የሚገርማችሁ ነገር እረኞቹ እየጠሯቸው ጥለውኝ ሄዱ። አይ ቲንክ ካሜራ ስለያዝኩ ነው። አሁን ይኸውላችሁ ትልቁ ችግር ማለት ነው የወጣሁት ተራራ ከኋላ ይታያችኋል። በጣም ትልቅ ተራራ የወረድኩት ወደዚህ ወርታች የወረድኩት ማለት ነው። እንዴት እንደምወጣው ነው ችግር የሆነብኝ። ሰላም ኢትዮፓዊ ነኝ። ፓዊ ቭሎግ ተጀመረ። የምገኘው የዘብሩ ዳኛ አንተው ፍረደኛ የተባለለት ዘብር ገብርኤል ነው የምገኘው። የኔታ አክሊሉ ሀገርም ይሉታል። በጣም ደስ የሚል መልክዓ ምድር ላሳያችሁ ከዘብር ጀርባ ተገኝቻለሁ። ደስ የሚል መልክዓ ምድር፣ በጣም ደስ የሚሉ ፏፏቴዎች፣ ደስ የሚሉ ሰዎችንም አግኝቻለሁ፣ እረኞችንም አግኝቻለሁ። ከነሱ ጋር ውለን አደርጋለሁ ማለት ነው። አብራችሁኝ እንድትቆዩ መልካም ግብዣዬ ነው። ወደ ቪዲዮ እንደው ሂጂ ኧረ ወረድኩት በእናትህ ቀረብ ግን እኔ እየተንፏቀቅኩ ነው የምወርደው። ይኸው እሱ የት እንደደረሰ ብታዩት እየተንፏቀቅኩ ነው የምወርደው። ነይ ነው እንደገና ድንጋይ ሄደ ሰው እንዳይመታ ተሻገረች ፍየሏን ብላ ገደለች። በእኔ የመጣኸው በዚህ ጋር በዚህ እንዳ አሁን ይኸውላችሁ ትልቁ ችግር ማለት ነው የወጣሁት ተራራ ከኋላ ይታያችኋል። በጣም ትልቅ ተራራ የወረድኩት ወደዚህ ወርታች የወረድኩት ማለት ነው። እንዴት እንደምወጣው ነው ችግር የሆነብኝ። ስለዚህ አብራችሁኝ ትወጣላችሁ ማለት ነው። ወይኔ መከራዬ ግን በጣም ነው ደስ የሚለው። እኔ እንደዚህ አይነት መልክዓ ምድር ማየት ደስ ስለሚለኝ በጣም ተዳፍሬ ወርጃለሁ ማለት ነው ተዳፋቱን። ስለዚህ መውጣቱ ላይ አብራችሁኝ ታግዙኛላችሁ። ያለሁት የት ነው? መንዝ ላለው ምድር የኔታ አክሊሉ ሀገር የዘብሩ ዳኛ አንተ ፍረደኛ እየተባለ የሚወሳው ዘብር ገብርኤል ነው ያለሁት። ስለዚህ ያለውን ሁሉ አሳያችኋለሁ ማለት ነው። ኩነቱን ዛሬ የመጣሁበትን ዋና ምክንያት ነግራችኋለሁ። አብራችሁኝ ስላላችሁ በጣም ደስ ይለኛል። ብርዱ ግን አትጠይቁኝ አልኳችሁ። አሁን ለትንሽ ነው ዝናቡ ያባራው። ራሱ ይችን ተጠቅሜ ነው እየቀረስኩላችሁ ያለሁት። በጣም ኃይለኛ ብርድ ነው ያለው። በጣም ደስ የሚል ግን መልክዓ ምድር ታያላችሁ። ኢትዮጵያ ለየት ያለች ናት። በአንዱ ሀገር ስትሄዱ ሜዳ፣ በአንዱ ሀገር ስትሄዱ ተራራ፣ በአንዱ ሀገር ስትሄዱ ገደል፣ በአንዱ ሀገር ስትሄዱ በረሃ፣ ለየት ያለ መልክዓ ምድር ያላት ኢትዮጵያ ብቻ ናት። በጣም ነው የደነቀኝ። ስለዚህ አብራችሁኝ ቆዩ። ሁሉንም የማሳያችሁ ይሆናል። ሌትስ ጎ። ኧረ ገደል ቀርቼ ነበር የትም። አዎ እርሶን አይቼ እኮ ነው ከሩቅ እየሮጥኩ የመጣሁት። በዚች ነው የምመለሰው እንደዚህ? እሺ እኔ አባ እግዚአብሔር ይስጥልኝ። ጠፍቼ ነበር መብራን ነው ማለት እና ገደል ዛው አሁን ቀርሳለሁ ብዬ ከብቼ ቤት ልውጣ ቤት የገባሁት ባይ ነው። ውሃውን ታች ቀርጻለሁ ብዬ ለእናንተ አሳያለሁ ብዬ ጠፍቼ አንድ ገበሬ ናቸው እህሉን መዳይት አረም ማጥፊያ አራይቶ ሲመለሱ ያን ቢጫው ነው እየጆሮ እንደም ወርቄ ተንከባለ ገደል ገብቼ ነበር። ብዙ ድንጋይ ተንከባለዋል እና ስመጣ መንገድ ጠፍቶ ነው ወይ አሉኝ። አዎ መንገድ ጠፍቶ ነው አልኳቸው እና ውሃውን ለቀርጽ ፈልጌ ነው እዛ ፏፏቴውን ስላቸው ሂድ በዝውርና ፏፏቴውን ቅረጽ ብለውኛል እና ደስ ያለኝ በጣም የምሬን ነው የምነግራችሁ። መውጫው ጠፍቶ የነበረ ከላይ ዘብር አለ ከላይ አናቱ ላይ ማለት ነው። ዘብርንም አሳያችኋለሁ። በስማ በጣም ነበር የጨነቀኝ። ያው
እሱ ተከትሎኛል ማለት ነው። የዘብሩ ዳኛ አንተው ፍረደኛ። ይኸው ላሳያችሁ። አሁን እንግዲህ በዚህ ጋር ብቻ አድርጌ ነው የምወርደው። ብቻ ዙሪያ ነው የሚዞረው። ከዛ ባለፈ ደግሞ የመጣሁት እንደዚህ ነው። እንደዚህ ነው ዳርዳሩ ነው የመጣሁት። ተራራው ካሜራው ራሱ መሸፈናል። ስለዚህ በዚህ ቀስ ብዬ ወርድና ለእናንተ አሳያችኋለሁ። አብራችሁ ነው። ፏፏቴው በዚህ ነው የሚያስከረኝ ነበር። እሺ ጊዜ አስተል ፏፏቴ በጣም ስለምወድ እናንተም ላሳያችሁ። ተከተሉ። ይትም ከላውን ዝናብ ስለቆመ ዝናብ ቢሆን አስፈት በጣም ይዟ ያለ ውሃ ነው የሚመጣው። በጣም ነው የሚያምረው። ተፈጥሮ በጣም እዚህ በጣም አዳልታለች። ገደላ ገደል ነው። ከወረርክ ነው መመለሻ የለም። እዛ ጋር እንጨት ይዞት የሚለው ሰውዬ ነው ጠቁሜ ደግሞ በስመ አብ መስዋዕትነት በጣም እያስከፈላችሁ ነው። በቃ እናንተ ደግሞ ሰብስክራይብ ስለምታደርጉኝ ነው ተማመኝባችሁ። ይሄን ያያችሁ ድንጋው ቢናድ በቃ እኔ የለውም እንዳደርሻለሁ ወንዙ ጋር ተማመኝባችኋለሁ። ሰብስክራይብ እንደምታደርጉኝ ኦረ ደግሞ ጭቃ ነው ያከብሩ። ወይ አሁን ወደድኳል። አሁን ለእናንተ ፏፏቴ ያሳያለሁ ብዬ ነው ይሄን ሁሉ ገደል። እኔ እኮ እንዴት እንደምመለስ ነው ግራ እየገባኛለሁ። ግን ፏፏቴው ጋር ደርሻለሁ። አብራችሁ ታያላችሁ ማለት ነው። ፏፏቴው ነው ፏፏቴው ግን ስላችሁ ፏፏቴ በየቦታው ዙሪያው ሸንተረሪት ቦታው አቀማመጡ ተራራ ምናምን ስለሆነ ፏፏቴ ዘጭ ነው። ግን ይሄስ ደግሞ ያምራል በጣም። አንድ አባት አሉ እንጨት ተሸክሞት የሚወጡትን እንጨት ባሳያችሁ በጣም ነው የሚገርማችሁ። ይሄን ተራራ ማለት ነው ከኋላ የምታዩትን ተራራ ይታያችሁ ከሆነ ከኋላ አንድ አባት ምንም ያህል እንጨት ተሸክሞ ይሄዱ ማገዶ የሚሆን እንጨት ማለት ነው። ስለዚህ ደርሻለሁ። ዞር ልበልና ላሳያችሁ እንዴት እንደምመለስም ነግረውኛል። ቦታዋን አብረን የምንመለስ ይሆናል። ያለ ነው የት ነው? የዘብሩ ዳኛ አንተ ፍረደኛ። ዘብር ነው ያለሁት የሰው ማሳ ነው። ወይዬ ይታያችኋል። ደርሻለሁ በጌታ ሉክ ታያችኋል። ሉክ እንዴት እንደሚያምር ሉክ። ስለዚህ እዚህ ደርሽማ ለምን አይደለም ጭቃ ለምን ምናምን አይገባ እንዴት ብዬ ቀርጽላችኋለሁ። መድረሱ ደረሱ። ስለዚህ በዛ ነው የሚሄደው ማለት ነው። ደርሼ ነበር። ይት መድረሱን ደርሻለሁ ተራራው ላይ ማለት ነው። ግን እዛ ውስጥ ለመግባት በዛ ነው መውረድ ያለብኝ። ስለዚህ በዛ ነው የሚሄደው። በጎች ራሱ አሉ እዛ እረኛውን ጠይቀዋለሁ እዛ ጋር። ስለዚህ ወደ እረኛው ወዲች አሁን ጫማዬ ዳልጧል። በጣም ጫማዬ ዳልጧል። እንጃ እንዳልወርድባችሁ በመድኃኒዓለም ጸልዩ። ከዚህ ላይ ተወደድኩ በቃ ስፒኒን ራሱ ለመውጣት ይከብዳል። ስለዚህ እዛ እረኛው ጋር የሚሄዳለሁ። እረኛው ጋር እንዴት ነው የሚሄደው አላውቅም። ጫማዬን እንዳወልቁ እንዲጎም በዛ ላይ ካሜራ ይሻል። ዳዲ ነው ይርቆል የስ አቋራጭ አገኝ በዚህ ወርድ ይችላል። እዛው ወርጅ ልክ ነው። ግን እረኛውን ባገኘው ደስ ይለኛል። እረኛውን ባገኘው በጣም ነው ደስ የሚለው። አቋራጭ አግኝቻለሁ። ለማንኛውም ይኸው መጡ ሁለት ልጆች ወደ እኔ መጡ። ከነሱ ጋር ቆይታ አድርጋለሁ። ዛጋ የተነሳለኝ ሰላም ይተየክልኝ ይልኝ የመጡ ነው። ስለዚህ እነሱ ጋር ተቀራመጣለሁ። ይቀርብኛል ተቀጣጣሉ። አሪፍ ነው። እረኞችን አገኘሁ። ናፈቀኝ እናቴ አባቴ። እነሱ ጠቅ ነው የሚያደርጓት። ይኸው ድብር ብዬ ነው የሚወርዱት። እኔ እንደዚህ እንደተሰቃየሁ እኔ የማውቀው። ቦታውን እዩት እንዴት አባቱ እንደሚያምር ማለት ነው። ይታያችኋል። ብዙ ማድረግ ያላሳያችሁ ተመልከቱ።
በመድኃኒዓለም ሸንተረር ቆንቷል። ፈለው አቡሽ የሚገርማችሁ ነገር እረኞቹ እየጠሯቸው ጥሎኝ ሄዱ እና ፈርቶኝ ይመስለኛል። አይ ቲንክ ካሜራ ስለያዝኩ ነው። እነሱ ጋር ሂጄ ቢሆን እቀርጽላቸው። ግማሾቹ በጎች እዚህ ጋር ያሉት። ስለዚህ እነዚህን በጎች ለመመለስ ስለሚመጡ እነሱ ጋር ቢሆን ሂጄ እቀርጽላችኋለሁ። አብራችሁን ቆዩ። ለእናንተ ስል መብራን ነው የምላችሁ። በጣም የሚገርም ተራራ ከኋላ የምታዩትን ካሜራው ራሱ አይዘውም፣ ለማይዝ ራሱ ይከብደዋል። ነው የወጣሁትኝ። ስለዚህ ሰብስክራይብ እንዳታረጉ ሳይሆን እንድታረጉ ነው የምፈልገው። አድርጉ፣ አይታችሁ ዝም አትበሉ። ስለዚህ ይሄን ቻናል አብረን እናሳድገው። ሃይኪንግ ጉዞ ምናምን የሚመቻችሁ ካላችሁ አብረን ወደፊት ብዙ ነገሮችን ማሳያችሁ ይሆናል። ከኋላ የምታዩት የሚገርም ፏፏቴ ነው። ይሄን ፏፏቴ ደግሞ ገላይን ታጥቤ ያሳያችኋለሁ። በጣም ደስ የሚል ፏፏቴ ነው። ስለዚህ የሚቀርጸኝ አላገኘውም፣ ራሴው የሆነ ቦታ ላይ አስቀምጬ ቀርጸዋለሁ ማለት ነው። ስለዚህ ያለሁት የት ነው? ዘብር ገብርኤል ነው ያለሁት። ዘብር ገብርኤል እንግዲህ ከጀርባ ነው ያለሁት። ቦታው የሚገርም ስንመጣ ራሱ ያለውን መንገድ እለቅላችኋለሁ። ቪዲዮ ስንመጣ ያለውን መንገድ በሙሉ ቀርጬ ነው እለቅላችሁ ሳልቆርጥ ማለት ነው። የሚገርም መንገድ ነው ያለው። አባይ በረሃ ምናምን አትበሉ። ከአባይ በረሃ የሚበልጥ ነው ያለው እዚህ። አባይ በረሃማ ምን አላት? የሚገርም ነው። በቃ ህይወቱን ፈርሞ ከሞትኩ ልሙት ብሎ ነው ፈርሞ የሚሄደው ማለት ነው። እና የሚገርም ቦታ ነው። የመንገዱ በጣም ነው የገረመኝ። ያንን መንገድ እጥፍ እያለ ይዞን ዘብር አድርሶናል ማለት ነው። ዘብር ጋር ያሉትን ደግሞ ገዳማት አድባራትን በሙሉ እየዞርኩ የማሳያችሁ ይሆናል። እናንተ ብቻ ከኔ ጋር ሆኑ፣ አብራችሁን ቆዩ። አሁን ፏፏቴው ጋር አንደኛው ፏፏቴን አሳያችኋለሁ። እረኞችን ለማግኘት ስለሚሄድ ደግሞ ሌላኛውን ፏፏቴ አሳያችኋለሁ ማለት ነው። አብራችሁን ቆዩ። እረኞችን ለማግኘት ስል ሌላ ፏፏቴ ጋር ልሄድ ነው ማለት ነው። ስለዚህ የምወጣውን ተራራ ላሳያችሁ። በዚህ ነው የምሄደው ማለት ነው። በዚህ እንደዚህ የሚያስኬደኝ ድንጋዩ ይንጠባጠባልና ታናቴ እንዳይፈነክተኝ። በስመ አብ ወወልድ ወመንፈስ ቅዱስ መጣ። ኧረ ድፍረት የት እንዳለው ብታዩ። ይህ ትግሬ ታያችሁ። ኧረ መብራት እንዳልወርቅ በመድኃኒዓለም አሁን ገና ፈረኩ። ከየት ነው ያመጡት? ከየት ነው ያመጡት? እረኞቹ ጠፉ። በጎቹ ከጀርባዬ ናቸው ከታዩት። እረኞቹ ግን በጓ ናት ቅድም ድንጋይ እየላከችብኝ። እዚህ ጋር ደግሞ የተሻገርኩት በዋናኝነት የመጣሁትን ይህን ተራራ ነው የመጣሁት። ሲያምር ይቱማ ፏፏቴ ይዛል። ይህን ተራራ ነው የመጣሁት። የምታዩት ያን ተራራ ነው የወረድኩት ማለት ነው። እንደዚህ እረኛው ሆኜላችኋለሁ። ከኋላ የምታዩትን በጎች እየጠበቅኩኝ ነው። እረኛው ሆኛለ። ፎቶ የሚያነሳኝ ሰው ባገኝ እነሳ ነበር። ይታዩ እንግዲህ በጎቹ ቴክስ ላይ አድርጌው ነው። እነዛ
አንዳንድ እረኞች ባገኛችሁ ብዬ የመጣሁበትን ዓላማ ረሳሁ። እረኞች ሰላም ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ና እዛ ጋር ሆነ ቀረጸ። ከዘብር ገብርኤል ጀርባ ድንቅ መልክዓ ምድር አለ። እሱን ላሳያችሁ ተገኝቻለሁ ማለት ነው። የሚገርም ድንቅ መልክዓ ምድር ነው። ፏፏቴው፣ ምድሩ፣ ድንጋዩ፣ አቀማመጡ ለየት ያለ ነው። ዘብር ነው የምገኘው። ምርጥ እረኞችንም አግኝቻለሁ። ከነሱ ጋር ቆይታ አድርጋለሁኝ። አብራችሁ እንድትቆዩ ጋብዛችኋለሁ። ከወዲሁ ወደ ቪዲዮ ዩቲዩብ እንግዲህ አሁን ደግሞ አንድ ሰው ልጋብዝላችሁ ነው። እዚህ ጋር እንግዲህ እረኞችን አግኝቻለሁ ብያችኋለሁ። ደስ የሚሉ እረኞች ናቸው። መንገድም ጠፍቶ የነበረ ጠቁሞኛል። እንግዲህ አንዱን ወንድሜን ደግሞ ወደ እናንተ አቀርብላችኋለሁ። ከሱ ጋር ተዋወቃላችሁ ማለት ነው። ያው ዘብር ማለት እንግዲህ በጣም ታላቅ ገዳም ማለት ነው። የታመመ የሚድንበት ሁሉ ነገር በቃ ተፈውሶበት የሚድን የሚያገኝበት ሀገር ነው። የበረከት ሀገር። ያው እዚህና እኛ አብዛኛው የምንኖረው በበረከቱ እንጂ በሌላ አይደለም። ሁሉ ወንድማማች ፍቅር ያለበት ታማኝ ሀገር ነው። ትምህርት አሁን እንግዲህ ለአሁኑ አልተማርንም። መስከረም ሲመጣ ነው እንግዲህ የምትጀምሩት። ትምህርት ቤት አለ በዛ አካባቢ? ትምህርት ቤት አለ ነው። ማን ነው የሚባል ትምህርት ቤት? ስለ ትምህርት ቤት ይባላል። ክለርቦ ይባላል። ወገሬ አለ፣ ሞላሌ አለ። በቃ ወገሬ ይቀርባችኋል? ሞላሌ ይቀርባል? ወገሬ ይቀርባል። ስለዚህ ሞላሌ ሄዳችሁ ወገሬ ሄዳችሁ የምትማሩ? በጣም ደስ የሚል ነው። እንግዲህ አሁን ክረምት ነው ወቅቱ። እንደምታዩት መልክዓ ምድሩ በጣም ለየት ያለ መልክዓ ምድር ነው ያለው አካባቢው። ስለዚህ ራሳችሁን ደግሞ መጠበቅ አለባችሁ። እንዴት ነው ስትጠብቁ? አደጋ ምናምን እንዳያጋጥማችሁ ራሳችሁን ትጠብቃላችሁ? ራሳችንን እንጠብቃለን። አሁን ክረምት ስለሆነ ዝናብ ምናምን ከባድ ዝናብ ሲጥል ማዕበል አለ፣ ናደ ወርዳል ምን ይላል። ያን ጊዜ ጉድጓዳ ቦታ ለመቀመጥ ታሬ ላይ ምናምን እየተቀመጥን እንደዛ ነው የምናግረው። ስናግድ ማለት ነው እዚህ ቆላ ውስጥ። ያው ደግሞ ከደጋው ይሻላል። ለእሙም ለምኑ ጤጤ ሳር ስላለ ለበጎቻችን ይሻላል ነው። ደጋውም ምንም ያለ ጭቃ ነው። አንደኛ ጭቃ ነው ደጋው። ሁለተኛ ደግሞ ሳርም አለ መጣጥም ነው ለበጎቹ። ቅጠላ ቅጠልም ስላለ ይሻላል እዚህ የምናግረው። አካባቢው ለምንድን እህል ነው የሚዘራው? አካባቢው ላይ ስንዴ፣ ባቄላ፣ ምስር፣ ገብስ፣ ጤፍም ይዘራል። በልግ አለ ማለት ነው። በልግም አለው። በአመት ስንቴ ነው የምታመርቱት? ዘንድሮ እንጂ ከበዱት ከዛሬ በአመት ሁለቴ ይመረታል። በአመት አንዴ ነው። ግን አብዛኛው እኛ ጋር የምናመርተው በአመት አንዴ ነው። ከሰል እያከሰው ነው። ከሰል ነው? እንጨት ከየት አግኝተው የሚያከሱት? እንጨት አለ እዚያ በሞላ ጭራሮ እያይፈል ጭራሮ ነው የሚያከሱት። እንጨት ጉታ አለ ይቆረጣል። ተያ በዚህ በጭራሮ ቀያጭም ይያዛል፣ ይዳፈናል። በማግስቱ ጠዋት ይወጣል። ከዛ ወደ ቤታቸው ይወጣል አክስረው። እንግዲህ ቆይታ ከልጁ ጋር ያደረግነው ይሄን መስል ነበረ። በጣም ደስ የሚል ነው። አካባቢው በጣም ድንቅ ነው። ራሳቸውን የሚጠብቁበት መንገድም በጣም ድንቅ ነው። እዚሁ ተፈጥሮ ላይ ከላይ ናዳ ስለሚወርድ ጎርፍማ ድንገተኛ ስለሚመጣ ረባዳማ ቦታ እንደዚህ ተደብቀን ነው የምናሳልፈው ብሎኛል። በጣም ደስ የሚል ቦታ ነው። ስለዚህ ውሏችሁን እንቀጥላለን። አብራችሁን ቆዩ። እንግዲህ ዘማዶ የምታያቸው ልጆች እንግዲህ ስልኬን ይዘውት ሂደው ፎቶ እየተነሱ ነው። እንግዲህ ፎቶ የምር የሚያውቁ ከሆነ ፎቶ አነሳሱን እኔ በጣም ነው የሚገርመኝ ማለት ነው። ስለዚህ እናያለን የተነሱትን ፎቶ ማለት ነው። ስለዚህ እየመጡ ነው፣ እነሱን እየጠበቅን ነው። ኖ ኖ ኖ ኖ ኖ እንዳትወርቁ፣ ቃስ ብላችሁ ነው። ይኸው እያያችሁ ነው። ስልኩን ተወው፣ ትወርቃለህ። ስልኩን ተወው። ና ፎቶ ተነስታችኋል። ምርጥ ምርጥ ፎቶ እስኪ አምጣው። ገሰሰ ምን እንደምትጠብቀው? ዝንጀሮ ዝንጀሮ? አዎ አለ ዝንጀሮ አለ ዝንጀሮ አዎ አለ። ኧረ ተው ሆነ እና የታሉ? እኔ ያላየኋቸው እኔ ያላየኋቸው ታዲያ አሉ። የማን ነው ስልክ እሱ? የኔ ምን እያደረግህ? ሽኑ እያየሁበት። እንዳይደብርህ። አዎ
እና ዝንጀሮች ከምን ነው የሚጠብቀው? ዝንጀሮ ከህል ከህል ይሆናል። ፈራው ያተ ሰላም ዩቲዩብ ይታያችኋል። እዚህ ጋር የሚገርም መልክዓ ምድር ነው። በጣም ደስ የሚል አካባቢ ላይ ያለሁት እንደምታዩት እንግዲህ እረኛ ሁኛለሁ። ለዛሬ ለአንድ ቀን እረኛ ሁኛለሁ። ከኔ ጋር አብራችሁ ቆዩ። ይመስል ነበር። እንዲህ እየተንቀለቀልኩ ነው ቪዲዮ የሰራሁላችሁ። በጣም ከባድ ነው። በዚህ ቦታ ሆናችሁ ብታዩት ዝቅ ብላችሁ ለማየት በጣም ነው የሚያዞራችሁ ማለት ነው። በጣም ረጅም ተራራ ላይ ያለሁት። ስለዚህ ወደ መጣሁበት ዘብር ቤተክርስቲያን ልመለስ ነው። ነገ ከነገ ወዲያ ደግሞ የማሳያችሁ ድንቅ ታምራዊ ቦታ አለ። ገዳማትን፣ አድባራትን የማሳያችሁ ይሆናል። ስለዚህ ለአሁኑ እዚህ ጋር ልለያችሁ ነው። ስለያያችሁ እንግዲህ በጣም ቅር እያለ ነው። ቦታው የማይጠገብ ስለሆነ ማለት ነው። በጣም ደስ ብሎኛል። ቻው ብያለሁ። ጉድባይ